የተወደዳችሁ የወላይታ ቴሌቪዥን ፕሮግራም ተከታታዮች እንደምን አላችሁ? በየሳምንቱ ወደ እናንተ የሚደርሰውን የመዝናኛ ዝግጅታችንን ነው ይዘን የመጣ ነው። ዛሬ አንድ እንግዳ ጋብዣለሁኝ። ከቤታቸው ነው የተገኘሁት። ከሳቸው ጋር ቆንጆ የህይወት ተሞክሮ ይኖረናል ብዬ አስባለሁኝ። በተለይ ደግሞ ከባለትዳሮች ጋር የሚነሱ ድሮና ዘንድሮ ያለውን የፍቅር ግንኙነት ምን እንደሚመስል በእድሜ ቆይታ መካከል ውስጥ ራሱ ምን አይነት ጊዜ እንዳለ አብረን እየተጨዋወትን ቆይታ የምናደርግ ይሆናል። ከሳቸው ጋር ጥሩ ጊዜ ይኖረናል። እናንተም ተመልካቾቻችን አብራችሁን እንድትቆዩ ጋብዛለሁኝ። አመሰግናለሁኝ ፍቃደኛ ስለሆኑ። በቅድሚያ ግን ምናልባት ተመልካቾቼ ስለማያውቁት ስሞትንና የስራ ድርሻ። አመሰግናለሁ። እኔ ስጦታው ማንዳዶ እባላለሁ። ስራ ድርሻዬ በአሁኑ ሰዓት በወላይታ ማህበረሰብ ቴሌቪዥን የሚዲያ ስትራቴጂ ልማት ስራ ሂደት አስተባባሪ ነኝ። አመሰግናለሁኝ። ጋሼን እንግዲህ ግቢ ውስጥም አብረን በምንሰራበት ጊዜ አቃቸዋለሁኝ። ጥሩ አባት ናቸው፣ መካሪ ናቸው። ዛሬ ደግሞ እንግዲህ እንደ እድል ሆኖ ከምርጥ ቤተሰቦች ውስጥ አንደኛ ወይም ደግሞ ከፊት ተጠቃሽ ሆነው ስለሚገኙ ከሳቸው ጋር ቆይታ ለማድረግ ነው የመጣሁት። ብዙ ነገር እንማማራለን ብዬ አስባለሁኝ። የልጅነት የህይወት ጊዜው ምን ይመስል ነበር? ጥሩ እንግዲህ የልጅነት ጊዜ እኛ ያው ያደግንበት አካባቢ ገጠር ነው። በጣም ያው ወላይታ ውስጥ ራቅ ያለ ቦታ ነው። ወዴት ነው? ወደ ኪንዶ የሚባል ኪንዶ ጎጮ ቀበሌ ነው። እኔ እዛው ትምህርትም የሌለበት እኔ ለትምህርት ሲደርስ ትምህርትም እዛው አቅራቢያው ላይ አልነበረም። በወቅቱ ማለት ነው። በወቅቱ አልነበረም። እዛ ሐላሌ የአራት ሰዓት መንገድ ተጉዞ ሰው ያውም አንደኛና ሁለተኛ ክፍል ብቻ ከዛ ሁለተኛ ያለፈ ሰው ሶዶ ነው የሚመጣው። የለም በአካባቢ የኛ ዘመን። አባቴ እዚህ አውራጃ መጥቶ ልጆች እየደረሱ ከትምህርት ዓለም እየወጡ መሆናቸውን ተረድቶ እኔ በወንዶች ታላቅ ነኝ ቤታችን በእኛ ቤት እሱ ራሱ መጥቶ ከአውራጃ ፈርሞ አንድ መምህር እኛ ቤት አድርጎ ከዛ ትምህርት ሲያስጀምር ገና እድሜ ወደ 5 አካባቢ ነው። ገና ነኝ። እዛው ለመጪው ዓመት የተባልኩ ሰውዬ ዝም ብዬ ገብቼ አሁን ከጂ እንግዲህ 3 ጀምሮ ይገባ የለም 4 ይገባ የለም። ድሮ ግን የተለመደው 7 ዓመት ካልሞላው አይቻልም ነው ጆሮ እንዲ አዙሩ ካላዘ። እኔ ግን በ5 ዓመትም ገባው። ትምህርቱን በደንብ አድርጌ እንትን አልኩና ከዛ ወተና ነው የመጣሁት ለ7ኛና ለ8ኛ። አንዲያ የልጅነት ትምህርት የልጅነት እድሜዬ በጣም የተወሳሰበ ነበር። እኛ ጋር አሁን እዛ ቸርች በራፍ ላይ ባለው ፊደል ብቻ ነው እስከ 2ኛ ክፍል ነው። ከዛ የ3 ሰዓት መንገድ ህፃን ሆኜ በዛ እድሜ የ3 ሰዓት መንገድ ተጉዤ የኛ 3ኛ ቀበሌ ጎጮ ጋላ ዘሮ የሚባለው ዘሮ የሚባለው አሁን ግልገል ግቤ 3 ያለበት እዛ ላይ የ3 ሰዓት መንገድ ተጉዤ ስለሚማር እዛ ሰው ዘመድ ቤተሰብ አጋጣሚ አልተገኘም። ምንድነው ትምህርት ቤቱ ለኔ የፈቀደው ሰኞ ትምህርት ቤትና ማክሰኞ ኢረፍ፣ ሮብና ሐሙስ ኢረፍ፣ አርብና ተብሎ 3ቱንም ያም ሆኖ በርግጥ እግዚአብሔር ረድቶኝ ያም ሆኖ እየዘለልኩ ነው እንደውም የሄድኩት። ግን 3 ቀን በሳምንት 3 ቀን ብቻ ነው የሚማረው። ያው ጉዞ ስለማይቻል አንድ ቀን አርፋለሁ። በዛ አይነት ልክ ነው 3 ዓመት የተማርኩት። ሌላውን 1 ዓመት ብቻ በእኛ በራፍ ተመሪያለሁ። ያኔ ያው ተስፋ ይቆርጥ ነበር ይተው ነበር። ያው ሩቁም ስለሆነ ትምህርት ቤት ባለበት ህመምም በጣም ተፈታትኖብኝ ነበር። ያ ሁሉ ፈተና እያለ ግን እግዚአብሔርና ከእግዚአብሔር በታች አባቴ በጣም ነበር ፑሽ ያደረገኝ ነበር። አሁን ምናልባት ይሄንን ሁሉ ርዕሰ ጉዳይ ያነሳሁት አሁን ላይ እርሶ ስለራስዎ የልጅነት ጊዜ ያነሳ ነው በሰፊው። አሁን ላይ ደግሞ እርሶ ቤት ትዳር፣ ህይወት፣ ልጆች ብዙ ነገር መስርተው ማረፊያ በእርሶ ማረፊያ ውስጥ ነው የምንገኘው። ይሄንን ሁሉ ርዕስ ሲነካካ የነበረው ያን ይዘው የመጡት የልጅነት የአስተዳደግ ዘይቤ አሁን ላይ እርሶ ቤት ውስጥ እየሰራ እንደሚገኝ ስላየሁኝ ነው። ምናልባት ባለቤቱ ዛሬ አልተገኙም። ምናልባት ለምን ሆነ? እሷ መንገድ ወተን ነበር እኛ ጂን ካለ ሆነ ጉዳይ መንገድ ወተን እኔ ቀድሜ መጣሁኝ እና እሷ መንገድ ወታ ነው ይሄንን ፕሮግራም ከሰማን በኋላ በርግጥ አጭር ጊዜም ቢሆን አብረን ብንሆን ጥሩ ነበር እና መንገድ በወጣችበት እሷ እኔ ቀድሜ ለስራ ጉዳይ ብዬ ቾክዬ መጣሁኝና ያው በዛ ነው እና እሷ የሚመለከታትን እኔ ያው እኛ አንድ ስለሆንን ያው አስፈላጊውን ማብራራት ይችላል። በቃ እንደዛ ከሆነ ጨዋታችንን እንቀጥላለን ማለት ነው። ስለዚህ አሁን ወደ ፍቅር ጨዋታ ልንመጣ ነው።
እርሶና ባለቤቶ ስለነበራችሁ የፍቅር ግንኙነት እንዴት የት እንደተያያችሁ እንዴት በምን መነጋገር እንደጀመራችሁ በብዙ አመት ወደ ኋላ ሄደን ልንጫወት ነው ማለት ነው። እስቲ ስለሱ ጊዜ እንገሩኝ። ጥሩ እንግዲህ ይሄ በጣም የሚገርም ነው። እንግዲህ እንዳሁኑ በቀላሉ ሳይሆን ከመጋባት ከማግባት ያልተናነሰ እንደው ሰው ሐሳብ ለመለዋወጥ ለመገናኘትም ፈተና ነበር። ቀድሞ ማለት ነው። ቀድሞ ማለት ያን ጊዜ በጣም ፈተና ነው። እኔ እንግዲህ እኛ ንግግር የጀመርነው ወይ ትውውቅ የጀመርነው ከ1983 ጀምሮ ነው። ረጅም ጊዜ ነው የተጋባነው። 85 ሐምሌ 6 ነው የተጋባነው። ግን እስከዛ ባለው ወደ 3 አመት የሚጠጋ ጊዜ ነበርና በአንድ አመት ውስጥ ለመገናኘት እንኳን ፈተና ውስጥ ነበር። በጣም በፈተና ነው እና መጀመሪያ ስንገናኝ እንዴት ተጀመረ? ሲጀመር እንግዲህ እሷ እዚህ ሶዶ እናቷ በልጅነቷ ነው ያረፉት። እሷ ከአጎቷ ጋር ነው እዚህ መምህር ሆነው ቀድሞ ሶዶ ከኛም ቀድሞ የገቡ ናቸውና መምህር ሆነው ካሉት የሄቴን ልጅ አስተምራለሁ ብሎ እሱ አምጥቶ ፊደልም ቢሆን እርሳቸው ጋር ነው መቀረ ጀመረችው። መምህር ናቸው። አንድ ሰፈር ነበራችሁ እዛው ቀበሌያችን አንድ ነው። እዛው ግን እሷና እኔ አንታወቁም። እሷም ልጅ ቀድማ ወደ ሶዶ ገባች። እሷ እዚህ ሶዶ ናት። ወደ አጎቷ ጋር መጣ። እሱ እዚሁ ነች እሷ። እኔ እዛው ትምህርት የጨረስኩት 1980 ለጋብቻም ኮስ የሚጠይቀው አባቴ እኔ ሁሉ ነገር አሟላለሁ ብሎኝ ስራ አጥ ነኝ። ስራ አጥ እንዲህ ለጋብቻ ነው የሚዘጋጀው። ከዛ እኔ ምንም አንተ አግባ ብቻ እኔ አሟላለሁ ብሎ ሁሉንም ነው የእሷን ልብስ እኔንም ልብስ ሁሉ የቤት ሰርቶ ሁሉ የሰጠው እሱ ነው የመጀመሪያ ጋብቻ። አዎ እና ያን ለዛ እኔ እባክህን ልጄ ይላል። ሌሎች ከኔ በታች ያሉ ወንድሞች አሉና ለነሱ ካንተ ታናሾች ናቸው። እኔ ያንተን ማየት ይፈልጋሉ ብሎ ሁሌ ይጎተጉተኛል። ከዚህ የተነሳ ለሱ ብዬ እንግዲህ ብቻ የግድ ያስፈልጋል ብዬ አሰብኩና እሷ ከዚህ ክረምት ትላለች እስከ ሰኔ ካርድ ከወሰደች በኋላ አያቷም እዛው ቤተሰብ ጥየቃ እረፍትም አይነት ነገር ለመዝናናትም ትሄዳለች። ከዛ ስትሄድ እሷ በጣም እንግዲህ እንደውም በልጅነት ፈረንጅ ትመስላለች። ጭራሽ የሚገርም ነው። እሷ ጺም ሁሉ አሁንም አላት። በርግጥ ጺም ይላጫለች እሷ እንደ ያ ሁሉ የነዚህ ወደ እሷ ዞራል መሰለኝ። ያንንም ልጅ ሆና ይሄ ሁሉ እንትኑም ቅንድበው ሁሉ በጣም ለየት ያለች ናት። ከዛ ሰው ሁሉ እዚህ ነጋዴ ሁሉ ይጠይቃታል። ልጅ ሆና አስተማሪዎቹ ሁሉ ይጠይቋታል። ከዛ እዚህ አብዮ ጮራ ማን ነው ትግል ፍሬ ነው ተማረችው። ያን እኔም እቺ ልጅ የምታምረው የማን ልጅ ናት ማን ብለን እያጠያየቅን አገኘን። የአቶ ገሌ ልጅ ናት ከአጎቷ ጋር እዛ ሶዶ የምትማር ናት ምናምን። ከዛ በኋላ አያቷ መጠጥ ገበያ ሮብ ገበያ ኃይለኛ ገበያ አለኛ ጋር እኛ 12ኛ ክፍል ጨረስን። ሰባታችንም አንድ ላይ ገበያ ቀን ለብሰን እንወጣለን። አንድ አካባቢ ልጆችንን እንደዚህ በቁጥር ብዙ ሰው ትምህርት ሲጨርስ የመጀመሪያ ነው በአካባቢው። ከዛ አንድ ላይ ተያይዘን ኳስ እንጫወታለን፣ ሙዝ እንበላለን። ከዛ ሻሜታ የሚባል አለ እዛ የተሻለ ሻሜታ ነው የሚባለው እሱ እንጠጣለን። ከዛ ስንሄድ እሷ ቁጭ ትላለች አያቷ ጋር አንዳንድ ጊዜ ብርጭቆ ታቀብላለች ውሃ ምናምን። ከዛ እቺ ልጅ ከየት መጣች ምናምን ብለን ዝም ብለን ውስጥ ለውስጥ እንትን ያልን በኋላ አወቅናት። ከዛ እንታወቅ እንባባለን ለመጀመሪያ ጊዜ ማለት ነው። እስቲ እንግዳ ነሽ መሰለኝ እኛም ያው ብንታወቅ ብለን ነው ብለን ያው ተማሪዎችም ስለሆነ እንደመቀላጠፍም ያለ ባባልኛ እንደዚህ አለን። እሺ እንታወቃለች። እሷ ከኛም በለጠች ነው እሱ ስላደረ ከተማም ስለሆነች ከዛ እሺ ያልን እገሌ ይባላል እነም ስለታው ማን ይባላል ሌላውም እንደዚህ ይባላል። ሰባታችንም ከተናገርን በኋላ እሷ ሸወደች አማረች ይባላል አለች። ከከተማ መሄዷ እዚህ ጋር ሸወደችን። ሰባታችንም ሸወደች ለማለት እንዴት? አዎ በቃ እኛ እውነት ብለን ያዝን በቃ አማረ እንላለን። ሌላ ስም ነው የነገረችው። አዎ ሌላ እሷ አለም ናት። ከዛ አማረች ስትል እሺ ብለን ገዛው ቆየን። በዛው አመት በዛው ክረምት ብዙም ሌላው ሳንገባ እየመጣን ሮብ እሷ እንግዲህ 2 ወር እዛ ነው የምታሳልፈው እረፍትም ስለሆነ እዛው ሻሜታውንም እየጠጣን በልዩ መልክ ለመታወቅ እንሞክራለን። ያው ቅልጥፍና ነገር ለማሳየት እንሞክራለን። ከዛ አማረ እንዴት ነው ሰላም ነው አማረ ወይ ትላለች እሷ ምንም ኮስተር ብላ። ከዛ ያ አመት ያልፋል። ከዛ ሁለተኛ ክረምት እና ስትጠብቀን ሁለተኛ ክረምት አመት ያለፈ ነው የምትገኘው። አዎ እዛው ከመስከረም ትመጣና ያው ትራንስፖርት አልነበረም ባይና ጊዜ እኛም ብዙ የሚያስመጣ ነገር የለም እዛው ነው የምናሳልፈው።
እሷ እዚሁ አጎቷ ጋር ነው የምታሳልፈው። አሁን አመቱን ጨርሳ 284 ላይ ጓደኛዋን ደግሞ ዘመድ ይዛ ትላለች። አሁን ጓደኛዋ የራሷን ጓደኛ ዘመድ ይዟለች አለች። ካባ የሚወጣበት ይነሰው በራፍ ነው ካባ ያለውና እዛ ያለችውን ልጅ ይዛ ትላለች። ለብቻ ነው ደበረኝ ብላ እዛ ካሉ ሰዎች ጋር ለማግባባትም ብቻዬን ከሚሆን ብላ ይዛ ትላለች ለ2 ወር። ከዛ እሷን ያው ስንገናኝ መጀመሪያ አንድ ጊዜ እኔ ኳየር ጊታር እጫወታለሁ። ማህበር ኳየር ዘማሪ ነኝ። የኳየሩ ጊታር ተጫዋች ነኝ። ከዛ እንግዳ ሰው በጣም እኛን ያከብራል። ጊዜ የኔን ጊታርም ሌላ ሰው ነው ተሸከመው ከፊት ደግሞ ያስኬዳለሁ። ከዛ እነሱ በራፍ አድርገ ሲሄድ ሰዎችን ወተት ሁሉ ከማያውቀው ምዕመናን ወተት ሰብስባችሁ ጠጥታችሁ በቃ ጠግባችሁን በቃ ላግሎት ብላችሁ ምናምን አለ። ለቀልድ ትንሽ ነካ ታደርጋለች። አይ ያው እንግዲህ ላግሎት ነው እንግዲህ ያው የሚሰበሰበው እኛው ያው ሰላም እሺ እንባባል። አሁን ለመጀመሪያ ሰላምታ ይቀድማል እኮ ከበክሳ አልኩ። እንደዛ ካልኩ በኋላ እንደው ለሰላምታም ከዚህ በኋላ አንቺ ወደኛ ተቀላቀይ ከዛ በኋላ ነው ሰላምታ የሚሰጥሽ አልኩ። እኔ ያለች ገበያ የሚትሄድ እኔ ታናሽ በኢቴ ላይ ለአማረች ደዛበስች ብዬ የፍቅር በትዳር አብረን ለመቀጠል እንዴት ነው ያለሽ ሐሳብ? እኔ በበኩሌ ወድጄሻለሁ የሚል ነገር ሐሳብ ጻፍኩኝ። አጠር ያለ ነገር ያ ማለት በሁለት የክረምት እረፍት በመጣችበት ወቅት በአንደኛው ተዋወቅን። በሁለተኛው ደግሞ ያቺ ከመንገድ ከበራፋቸው ሳልፍም መታ ሮጥ ብላ መታ ሰላምታ ሲሰጥ ያው እንደ ቀልድ አጫወተችኝ። የገዛም መነሻ እቺ ልጅ እንግዲህ ምናልባት ብዬ ውስጤ እንግዲህ እኔም ወድጃታለሁ። በርግጥ ከዛ ገበያ ሮብ ቀን እንደና ያ እሁድ ነው ማነው ቅዳሜ ነው። እሁድ ሮብ ጠብቄ ሮብ ዕለት ደብዳቤ ጻፍኩና ጌታን አንቺ ከተቀበልሽ ለምን የኔ ቸርች እንግዲህ አይፈቅድምና አልኩኝ። መቼስ ሰው ከነትእዛዙ ነው። አንቺ ለሰላምታም ለሌላም ትውቅ ለጨዋታም ለቁም ነገርም አንቺ ጌታን ብትቀበይ ጥሩ ሆናል እስቲ ብዬ በርግጥ ሌላ ክርስትና እንትን የላትም ያን ጊዜ ገና ናት። ያው ቤተሰብ ላይ ጋር ስላለች እኛ ጋር ብዙም አሁን ቤተክርስቲያን ተካፍሎ በዛም ያለበት አሁን ቅርብ ጊዜ ነው። ያን ጊዜ ዝም ብሎ ያለ ሃይማኖት የሚኖር ብዙ ሰው አለ ማለት በኋላ ራሱን ችሎ ወደ ራሱ ምርጫ እስከሚሄድ ማለት ነው። ከዛ እንትን አልኩኝ። ሮብ ዕለት ለካስ ልጅቷ ለሌላ ሰው አማረች ብላ ስላስተዋወቀችኝ የኔ እህት ገበያ ላይ ላለችው ሌላ እዛ ቦሃ ይባላል ቦሃ ጎጮ ራሱ ቀበሌ ቦሃ የሚባል ስያሜ የራሱ ምንድነው የሚባለው ልዩ ስያሜ አለ። ቦሃ እንደ ከተማ ማለት ነው። ቦሃ እንዲህ አማራችሁ ሲል ገበያ ላይ ታውቃታለሽ አልኳት። ልጅ እህቴን አውቃታለሁ አለች። በቃ ሲጫት ይሄን እንደዛበ ብዬ ያው ያን ምንም ፖስታም አይደለም ዝም ብዬ አጣጥፌ ይጥፍ ተደርጎ የሚሰጠው ያው ከማር ከወለላ ከምናምን የሚባለው በኋላ ነው የሚመጣው። ያን ጊዜ ግን የትእዛዝ ነው መጀመሪያ ላይ እዛው እሱ አባይ ቀለም በሆነ እንጨት ሁሉ እስክቶ ቢሆን የሚባለው በኋላ ነው። አሁን ግን የመጀመሪያ ጥያቄ ነው። እሱ ብኖር ነው ጉድ ነበር ለሰው ሲሰጥ ያልሆነ ማቀበጣጠሩ የተሳሳተ ፖስታ ሌላ ሰው። አሁን ግን የጥሩነቱ ገና ትእዛዝ ላይ እያሉ ነው። አንቺም እንደው የፍቅር ኑሮ ለመጀመር ወደኔ ብትቀላቀይ የሚል ነገር ካልኩ በኋላ ከዛ እንዴት ነበር ውዴ አልኳት። ውዴ ማለት እህቴ ናት። እህቴ ውድነሽ ትባላለች። ውዴ እንዴት ነው ሰጠሻት? ሰጥቻታለሁ እኮ ወዲያው አግኝቻት ሰጥቻታለሁ። እሷ ግን አንገራገረች። ለኔ አይመስለኝም አለች። ግን ሰጧት። ያን አንቺ ነው ብዬ እንደምንም ብዬ እንትን ሰጥቻታለሁ አለች። እሺ ምን አይነት ናት? እንዴት ናት? እንደዚህ ተቀራራለች። በስም እሷ ሸውዳ እኮ ነው የተናገረችው። ስሙ አይደለም እኮ ትውቅለት እኮ ነው ሸወደችኝ። ከባድ መሆኑን አይታወቅም። አሁን የዘንድሮ ልጆች ማለት እኮ በቃ ይሽወዳ ገዛ። እንግዲህ እሺ ብዬ በቃ ለሌላ ሰው እንዲህ መልኩ እንዴት መልክ አራውሽ መጀመሪያ ጣርተሽ አትሄጂም በፍጹም የማይገናኝ አልኩ። በቃ አሁን እንዴት በቃ ሂጂ ነው ወይ አምጪ ነገ ወተሎ ብለሽ ምናምን ሲል አባተም ተቆጣት። በቃ እናንተ እዚህ ቤት የምታደርጉት ነገር ምን አይነት እንደው የነገ እንግዲህ ትዳር መያዝ በጣም ጠብቋል እሱ በጉጉት። አሁን በቃ ተደናቀህ ብሎ አዘነ እሱ። የነዚህ ልጆችማ ምናምን ብሎ ካለ እሺ የሆነ ይሆናል ብዬ ቤት ውስጥም ሌላ እንትን ከሚፈጥር ብዬ
በቃ እሺ ሮብ ዕለት ሌላ ገበያ መቼ ነው ቅዳሜ ስትል ቅዳሜ ዕለት ሄደሽ መልሰሽ ውሰጂ የተላከውን ደብዳቤ በስህተት ነው ብለሽ ውሰጂ እሺ አለች። እሷም ጠብቃ ቅዳሜ ሄዳ መልሳ ወሰደች ድጋሜ። ያው ያቺኛዋ እሷም ታውቃለች። አማረችስ በዚህ ሁሉ ውስጥ የት ናት እንግዲህ ትክክለኛ ስሟ ጋር እስከምንመጣ የት ናት? በዚህ ሁሉ እዛው ቀበሌ ናት። እሷም እኛ ቀበሌ እሷም እዛው ቀበሌ ናት። ድጋሜ መገናኘት እድሉን አላገኛችም። ኦኬ ያቺኛው አይናለም ዋና ስሟ አይናለም እኮ በዛኛ አማረች ብላ ነው። የሌላ ሰው ስም ነግራ ነው እና እሷ እዚህ ናት። ቦታው ኦኬ እዛው ናት። እሷም በዛ በወቅቱ ማለት ነው ያሉ ነገር ሁለት ወር ቆይታ ነው የምትወጣው። ሰኔ ካርድ እንደወሰደች ትላለች። ካርድ እንደና ምዝገባ መስከረም አይደል የሚጀመረው ትምህርቱ ለትምህርት ነው የምትመለሰው። አያቷ ጋር ሆና እዛው ታሳልፋለች በእረፍት ማለት ነው። ከዛ እሷ እዛ ናት። አታውቅም እሷ ያን ድራማ ራስ መስጠት አለብኝ በቃ ብዬ ወሰንኩና ደብዳቤውን ይዤ ሄድኩ። እንደና ሳምንት ሮብ ጠብቄ እሷ ሮብ ነው ገበያ የምትመጣው። ለምን አያታቸውም መጠጥ ይዘው የሚወጡት ሮብ ነው። ትልቅ ገበያ እዛ ክንዱ ላይ ሮብ ነው የኛ ጋር። ስለዚህ ብዙ የተጠፋፋ ሰው በገበያ ቀን ይገናኛል። በገበያ ቀን ያው ሰው የሚከተል ብዙ ሰው አለ ጠባቂ። አሁን እሷን ፋዘር ይጠብቋታል። እሷን ማለት ነው ታላቅ እሷን በቃ ጥልፍ ያለ እዛ አካባቢ ሰው መልክ ያለው ሰው እንግዳ የሆነ ሰው ጠለፋ አለ። ሌላ ደግሞ ማይሆን ዝም ብሎ እንትን ጋብቻ አሁን ቀርቷል ብዬ አሁን ችግር አሁን ሰላም ነው። ከዛ እሷን እንደ በወታደር ተጠብቃ ነው። የእናቷ ወንድሞች 5 አሉ። እነሱም ገበያ ቡና የሚነግዱ ሌላ እንዲህ በቃ ከአይናቸው ፊት እንዲዘሩ ማለት አችልም። ይዛ አያታቸው ቁጭ ካላለች ይሄ በቃ ጦርነት ለሰከንድ ያክል እንዲህ ማለት አችልም። ገበያ ከእርሳቸው ጋር ትያለች ይዘው ቁጭ ትላለች። ሲነሱ ከእርሳቸው ጋር ትመጣ ነበርና እዚህ ውስጥ መግባት አልከበዶትም እንዴ? ኧረ በጣም ፈተና ውስጥ ገባ። ከዛ በወታደር ነው ማለት ይቻላል የምትጠበቀው። ከዛ ደብዳቤ ለመስጠት መከራ አየሁኝና ያኔ አግሎት ህብረት ስራ ማህበር የሚባል አለ። ያ ግቢ አለ። በሰው በኩል አሁንም ስጦታው አንቺን ይዘው ያው ቀበሌ ውስጥ ያለ ነው እዛ ቦታው። እኔም በእርግጥ አንተን ወድጃለሁ ግን ትምህርቴን ከጨረስኩ በኋላ ነው የሚሆነው አለች። ጋብቻ ጉዳይ እሷ ገና 2ኛ ክፍል ናት። በስመ አብ ትምህርት የድሮ ትምህርት ደግሞ በ12 2ኛ ክፍል ሆና ትምህርት 3ኛ ክፍል ሁለት ትምህርትን ከጨረስኩ በኋላ ነው አለች። ምን ተሰማሁት ግን ምንም አልተለዋወጥንም። ከዛ በኋላ እኔም ተዛበን ወሰድኩ። እሷም ወደዚህ መጣች። አንድ አመት በዝምታ ሳትገናኙ ሰው ትምህርትን ከጨረስኩ በኋላ አለች። ከዛ ናፍቆት የለም በመሃል አለ እንደው ሰው ያን ጊዜ ሻሽም አንዳንድ አለ ልብስም አለ። ያ አይነት የለበሰ ሰው ሲታይ በጣም ድንገት ምን እግር ጥሏት ነው እያልኩ ደንግጥ ይላል። በጣም የሚገርም ነው ወይ በስልክ እንደዚህ በፎቶ አንታያይም። ፎቶም እኮ የለም። ከዛ ተአምር ነው። ከዛ አንድ አመት ቆይታ በኋላ እዚህ ማብራት ላይ ኮንፈረንስ ነበር። በጣም አከራለሁ ነው በርግጥ ቸርች እመጣለሁ። ኮንፈረንስ ሲመጣ ሶዶ መጥቼ ኮንፈረንስ የመጣሁትም ከዛ የተነሳሁት አሁን ሁለቱም ባወራ ለኮንፈረንስ አይደለም። ከዛ መንገዱ ሙሉ አድራሻ እነሱ እሷ አቋርጣ የምትሄድበት ሁሉ አትመጣም እንደ ኮንፈረንስ እያልኩ በቃ በቃ ጠቅላላ ሰው የሚገባበት ላይ አንግል ላይ ተቀምጬ ቁጭ ብያለሁ። ጠፋች። ከዛ መጨረሻ ላይ ድንገት ዝም በሰው ሁሉ ወጥቶ እስከሚያልቅ ደግሞ ወጥቼ እነሱ የሚመጡበት መንገድ ላይ ቆምኩ። ለካ አያቷ ማነው አጎቷ ቶሎ ቡና ምናምን ፈጥነሽ ሄደሽ አፊ ብሏት ቀድማ ወጣለች። ድንገት አገኘኋት። ከዛ በቃ ሰፊ እርቀት እንግዲህ ያ ማለት የተወሰነ የ5 ደቂቃ ጉዞ አብሮ መሄድ ማለት ይሄ ማለት እንደ መከረም ነው። በቃ ሳምንት እንደማሳለፍ እንደነ ያን ጊዜ ይቆጠራል። 5 ደቂቃ መንገድ ከማብራት ኃይል ቸርች እስከ የድሮ ገበያ አዳራሽ ድረስ ተለይ ትላለች። አራት ተለይ እኔን ሶካ ምናምን ትላለች። ችግር የለም ከተማ አይደለም ይላል። በቃ እኔ ትምህርትን ካልጨረስኩ በቃ በፍጹም የሚሆን ነገር አይደለም ማለት ነው። ያወራችሁ ነበር በዛሽ ሰዓት? አዎ በቃ ደዳቤ ሰው ባካል ዋና ሀሳቦች ላይ ጊዜ አረ እንት በቃ አልኩኝ እኮ ምናምን ስትል ይሁን ግን አቋምሽን ግለጭ አሁንም እላታለሁ። ከዛ እኔ ትምህርትን ሳልጨርስ ምንም ትዳር የሚባል ነገር አልፈልግም አለች። እሺ ጥሩ። እኔ ደግሞ የኔ አቋም በጣም እንትን ነው ይሄ በቃ እንደው ባክሽን አስቢውና አለልኝ። ስለዚህ እኔ በጣም ነው የሚወድሽ አንቺም እንደምትወጂኝ ገብቶኛል። እንደ ወንድምና እንደ እህት ቤትም ብንኖር በዛ ልክ እንኖራለን። ቻው ሰላም ሁኚ
ብያት በቃ ምንም ሌላ ነገር ተለያያችሁ። በቃ እኔ ደግሞ እስከ ትምህርት እስከ 7 እና 8 ዓመት አልጠብቅሽም። እኔ ትምህርትን ጨርሻለሁ። አባቴ ደግሞ ትዳር እንዲመሰርት ትዳር እንዲይዝ ይፈልጋል። ስለዚህ አልተጣጣምንም። እሱ በአሁኑ ሰዓት ጀነራል ነው። ያን ጊዜ እሱ ገና ያደግ እንደገባ ተቀላቅሎ እዛው አዲስ አበባ ነው ያለው፣ አዋሳ ነው ያለው። ከዛ ገንዘብ ለቤተሰብ ለመላክ እኔን ከገጠር ይዞ ይመጣል። ምናልባት ሻሸመኔ አካባቢ መጥፎ ነው ዱርዬ ምናምን ገንዘብ ሊቀማው ይችላል ብሎ ወንድሞችን ትቶ እኔን ይዞ ይመጣል። ሲመጣ ዘመደን ሰላም ሊበል ይላል። የእሱ አጎት ሰላም ብዬ ብሄድ ብሎ ሲል ማን ነው አቶ ገለን መምህር ነው እንግዲህ አቶ ጴጥሮስ ዲያ ይባላሉ። አጋጣሚ መምህር ናቸው። ያን ጊዜም የባለቤታቸው መምህር ናቸው። ከዛ እርሳቸው ጋር ይዞ ሲሄድ እሷን አገኛታለሁ። እሷ እንግዲህ እርሳቸው ቤተሰብ እንደሆነች አውቃታለሁ። ቤታቸው ቤት ብቻ እንጂ ማላውቀው። እሱ ይዞኝ ሄደ። ቤት ይዘው ገባንና ሰው የለም። አጋጣሚ እሷ ብቻ ነች ቤት ያለችው። ከዛ ስንት ልጆች ነው ወለድክ አለች። እኔ አሁንም ቀላው ብዙ እኮ አመት አልቆየም ግን ዝም ብላ እኮ ነው ስንት ልጅ ወለድክ? አንቺ እዚህ ያለሽ እንዴት ልጅ ይወለዳል አልኩ። እሺ ድጋሚ ወጣ ምን እንዴት አንቺ እዚህ ያለሽ እንዴት ይወለዳል አልኩ። አሁን እንዴት አላገባም አለች። አላገባም እያጣራሽ ነው ማለት። እስቲ እውነት በል እጄን እንዴት እውነት አላገባም። ይሄ ነገር ድጋሚ ምናልባት እንትን ነው ሊቀሰቀስ ነው እንደብዬ ኧረ እጄን ወዲያው ከዛ አላገባውም አለች አልኩ። ቤት አየሁኝ እንግዲህ አሁን ከዚህ በኋላ ድራማው እዚህ ላይ ነው ገና ሊጀመር ነው። ከዛ በኋላ ጀነራሉ ከሄደ በኋላ አሁን ቤቱን በደንብ ምልክቱን ወደዚህ ሲመጣም ሲመለስም እንዲህ ምልክቱን በደንብ ያለው የቤቱን ምልክት እንዳይረሳ ብዬ ከዛ ብቻዬን መጣሁ ያን ጊዜ። ከዛ በኋላ መጥቼ አሁን ይሄ ድራማ ዋናው የጥያቄው የጽሁፉ የደብዳቤው ምናምኑ እዛው ሊጀመር ነው። ከዛ ይሄ አሁን ጀነራል የሚባለው ኢናሶ አዲስ አበባ ነው ያለው። ከዛ በኋላ በዛው አዋሳ የነበረው አዲስ አበባ ተዛወረ። ፌደራል ላይ ነው ያለውና ለሱ ደብዳቤ ቢሆን ሰው አጋጣሚ ለኔ ቢታደርሱ መልእክት አለ ከቤተሰብ ብዬ ዝም ብዬ ደብዳቤ ወረቀት አወጣለሁ። እሷ ቡና እየቆላች ነው እዛው ቤት ውስጥ ያው እንደዚህ ትይዩ ተቀምጣ እኔም መጀመሪያም በዛ አስበት ስለነበር እዚህ ተቀመጥ እንጂ ምናምን ሲሉ በሷ ትዩ ወረቀት ለማሳየት ትዩ ነው ተቀመጡ። ከዛ እሷ ማራት ስለማይፈቀድ በቃ አይፈቀድም። ስልክ የለም ምን የለም መደበኛ ስልክም የለም። ከዛ ምንድነው ማረገው አሁን እዚህ ደብዳቤ ወረቀት እስክሪብቶ ካለ ብዬ ወስጄ ለናሶ እንደሚጽፍ መጀመሪያ ለአቶ ያኔ አቶ ነው ሻለቃ ናሶ ጃጁ እያልኩ ሪስም አጎቶንም እያሳየው ጀመርኩ። ከዛ ለሷ ደግሞ ሌላ ባዶ ወረቀት ዘው አንቺ ሐሳብሽን በደብዳቤ ለጽፈሽ አዘጋጅ ሲወጣ ትሰጫለሽ ይላል። ከዛ አሳያታለሁ። ሰው ቡና እየቆላች በወፍራሙ ስለጻፍ ቀስ ብዬ ወሬ እያወራው ከነሱ እየተጫወት ጀርባ ላይ ጽፋለሁ። ከዛ እኛ ቡና ሲንጠጣ ሰው ደግሞ ትደቀደቃለች። ደብዳቤ በቃ እዛ እንዲህ ሁሉ ሐሳቡን ጽፋ ሰላም እሱን ደብዳቤ ለመቀበል ደግሞ እነሱ ሲሸኙኝ ከኋላ ነው የሚወጣው። እነሱ ከፊት ሁሉ አራ ችግር አረ እናንተ ቀደሙ ያሉ ከኋላ ሲወጣ በእጄ ሰጣለች። ከዛ ይወስዳሉ። ከዛ አሁን ጥሩ እንትን ለካ ጥሩ እንትን አየውኝና አንድ 3-4 ወር ቆየውኝና እንደና መጥቶኝ ሶዶ መጥቼ አሁን ሰዓት ይዤ እመጣለሁ። ለሷ ብዬ መሪጭ በጣም ስጦታ በቃ አሁን መስማማታችን ነው እንግዲህ ያው እሷ ደብዳቤን ጥሩ ነው ትምህርትን እጨርሳለሁ ብዬ ነበር። አንዳንድ ሁኔታዎች ለነም ብዬ ነበር ካለ በቃ ብዬ ነበር። ስለዚህ አሁን ይሄ ነገር ጥሩ ነው ብዬ በቃ ስጦታ ነገር በቃ ቃል ማሰሪያም የሚል ነገር ጠቅሳለች እዛ ላይ በቃ ይሄ ከሆነ እንግዲህ ቃል ማሰሪያም ነገር ያስፈልጋል አዎ የሚለው ነገር እሷም ሐሳቧን ተረዳውኝና ደርዳዋ የሚነግድ አንድ ታዋቂ ነጋዴ ያለ ሶዶ ሰው ነው። ምርጥ ሰዓት ለኔ ይዘልኝና አልኩኝ። ከዛ ምርጥ ሰዓት ይዞ መጣ። አሁንም በዛች በለመድኳት ቦታ ቁጭ አልኩኝና እዛ እሷ ቡና ስትቆላ እንግዲህ እንግዳ ስለሆንኩ ለኔ እንግዳ መጥቷል ቡና ይቆላ ይላሉ። ከዛ የናሱ ዘመድ ይላሉ እነሱ እኔ አሁን እሷ የሷን ብዙ ማያውቁም ምንም በስም ምንም አያውቅም። ከዛ ቡና ቶሎ ምናምን ሲባል አሁንም ደብዳቤ ጽፋለሁ ለሱ የባለፈውን አድርሳችሁ እንደሆነ ማላውቅም ግን አሁንም ጽፋለሁ ብዬ ወረቀት አወጣለሁ። አሁን ለሷ አንድ እቺን ሰዓት ተመልክሸት እስቲ ይላሉ። ከዛ እንደዚህ አድርጌ ሰው ቡና ብትቆጣበት እንዲህ ቁጭ ብዬ ለሷ የተገዛውን ሰዓት ማለት ለሷ የተገዛውን በእጄ አድርጌ እቺን ሰዓት ይላሉ። ለሷ እንግዲህ በምን መልኩ ላሳያት እንዳላስመርጣት ከሰው ጋር መውጣት አይቻልም። አብሮ መውጣት መግዛት አይቻልም። ምን ተዳ ከዛ በዚህ አምጥቼ እሷ ይቀየር ካለች ይቀየር አድርገው በቃ እንዲህ ወጣ አድርጌ በቃ እንደዚህ አድርጌ
እቺ ሰዓት እንዴት ናት? እቺ ሰዓት እስቲ እላታለሁ። አሁን በደብዳቤ እኮ ነው በደብዳቤ ጀርባ ላይ በወፍራም እቺን ሰዓት እያት ብዬ ሌላ ደብዳቤ የሚጽፍ ሰው እንትን ቢመስዬ እንደዚህ ሁለት መስመር ጽፌ እንደዚህ አድርጌ የኛው ደብዳቤ ደግሞ ሰዓቱንም በዛው ማለት ሰዓቱንም እያሳየሁ ደጋግሜ እየገለባበጥኩ እንደዚህ እያሳየሁ ከዛ ይሄንን ደግሞ ሐሳብሽን በኋላ አሁንም ሲወጣ ደብዳቤ ጽፈሽ አዘጋጅልኝ ይላል። ማውራት ስለማይቻል አይቻልም። አሁንም ከዛ አሁንም እንደተባለው ሰዓቱ እንዴት ነው ብዬ ያንን ምላሽ ሁሉ በደብዳቤ ገለጽ። ሰዓት እዛ መስጠት እንኳን አይቻልም። አሁን ለሷ ቤት ቁጭ ማለት ለማድረግ እንጂ ወይ ቸርች እንደዚህ እንደባለፈው መንገድ ላይ ፈልጊያት ካልሆነ በስተቀር መስጠት አይቻልም። ግን ከዛ ሰዓቱን እንትን አለች። ምንም በቃ ጥሩ ነው የሚለውን እኮ በኋላ ሲወጣ ሲሸኙኝ እኮ ነው ደብዳቤ ላይ እኮ ነው የሚረዳው። ሀሳብ መለዋወጥ አይችልም። ከዛ እሱንም በደብዳቤ ገለጽ ይላታለሁ። ከዛ ሲወጣ አሁንም እኔ ከኋላ ነው የሚወጣ። አረ ማታያጣ ምናምን ይለፍ አንተ ቅደም ስሉኝ አይ እሷ ችግር የለም እያልኩ እኔ ሲወጣ አሁንም እሷ ከኋላ ከክላስ ወጣ ሰጣለች። ሄጄ ኪሶስት ከታለሁ ሄጄ ያነባለሁ። ሰዓቱ ቆንጆ ሰዓት ናታለች። ፎቶ ማስታወሻ ያኔ በጣም ከባድ ነው አለ በወቅቱ ፎቶ አለ ያኔ አሮጌ መውጫ ላይ እና ማርያም መውረጃ ላይ አንድ ሁለት ፎቶ ብቻ ናቸው አሉት። ከዛ ለእሷ የሚቀርባት ያ ስለሆነ እዛው ፎቶ በቃ ከቸርች ስትሄድ በሩጫ በቃ ምንም ዝግጅትም ሳይሆን በቃ ባረገችው ልብስ በለበሰችው በቃ ቶሎ ብለን ፎቶ ጉርድና አንድ ሙሉ ቁመና ያጎቷ ሚስት ከምሳ በኋላ ትንሽ እረፍት ታደርጋለች። ናፍ ነው የሚባለው እረፍት ታደርጋለች ትንሽ እረፍት እሷ የምትወስድበት መቼም የማይቀር ሰዓት አለ። በዛ ሰዓት እኔ እወጣለሁ ብላ አዘጋጅታ ሁሉ ነገር አዘጋጅታ እሷ ሚሳ እንደበላች እረፍት ትንሽ ስታረግ እሷ ወጣች። ታይዘን ያኔ ሱቅ በረተ ነበር ልብስ ምናምን እሷ ገዛችን ቶሎ ብለን በአራዳ በወርባብቾ መንገድ በእግር ገባን። በዛው መሀል ላይ የዘመን ቤት ነበር ያውን ባይራኮሻ ዘመን ነበር። የዛው አቋርጠን ነው የምንሄደው። በዛው ሄደች እሷ በቃ እኮ በእለቱ እሷ ያን አይ ሶስተኛ አራተኛ በዛ 1985 ላይ እንግዲህ ወጣርኩ። በየጊዜው ቤታቸውን ስላየው እሷ የምትኖርበት ቤት ስላየው በየጊዜው በየ3 ወር በየ2 ወር ኢንተርቫል እየመጣው ነገሮችን ጨረስኩ። ከፎቶ በኋላ ሁለተኛ ቀጠሮ መውጫ ነው። ከዛ በኋላ ወጣን። ልብስም ገዛስተን ምን ብለን በዛው ሄድ ላላችሁበት ደረጃ እንግዲህ ከርሶ ጥረትም አንጻር ደግሞ ከእግዚአብሔር በታች እርሶም እንደዚህ ቀጥ ያለ መንገድ ስለመሩ አሁን ጥሩ ሁኔታ ላይ ነው ያሉት ብዬ አስባለሁኝ። ወደዚህኛው ጨዋታ ከመምጣታችን በፊት ግን እንደው በጣም ብዙ ነገር ስታዘብ ነበር። ምክንያቱም የአሁን ዘመን ልጆች እንግዲህ የእርሶ ልጆች ጨምሮ እያየን ነው። እኛም ባለንበት ጊዜ የፍቅር ግንኙነት እንግዲህ ብዙ ነው ሂደቱ ብዬ አስባለሁኝና አሁን እርሶ ያሳለፉትን የፍቅር ግንኙነት ደብዳቤ ከስንት ጊዜ ለደብዳቤ እንኳን አሁን እኮ አሁን ላይ ያሉ ዘመን ልጆች በስልካቸው እንኳን ቴክስት ተደርጎ በደቂቃ አልተመለሰልኝም ተብሎ ያዙኝ ልቀቁኝ በሚባልበት ጊዜ ለአመታት ተጠብቆ ለዛውም የወረቀት ደብዳቤ አየኝ አላየኝ እየተባለ በሚለዋወጡበት ጊዜ የሚገርመው የዛን ጊዜ የነበረውን ፍቅር ዘንድሮም ፍቅር ይባላል እና እቺን ፍቅር ልዩነቱን ይንገሩኝ እስቲ ጽናቱን ማለት በዛ ወቅት የነበረው ፍቅር በአሁን ትውልድ ላይ እየታየ ነው ብሎ ያምናሉ? ያን ጊዜ የነበረው አቋም መታመኝነት አለ። አንድ ሰው ቃል ከገባ መተማመን አለ። በጣም እንደውም እኛ ኃጢአት ብለን ነው የምናስበው። እንደዚህ ዛሬ እንደዚህ አንድ ቃል በዚህ ጋር ሌላ ቃል እዚህ ጋር እንደዚህ አወላዋይነት ወይ ማወላወሉ እንደ ኃጢአት ነው የምንቆጥረው። ደግሞ ኃጢአትም ነው አንድም ቃል ከወጣ። ስለዚህ አሁን የፍቅርና የታማኝነት ጉዳይ ነው። ያኑ ብዙን ጊዜ 3 እና 4 አማራጭ ይዛል። ያኑ ልጆችን እኔ የታዘብኳቸው በቤቴ በርግጥ አላጋጠመኝም። አንዳንዱ የሚገርም ብር በልቶ አስተምሮ ከዩኒቨርሲቲ አስመርቆ ምን አድርጎ ወይ ሌላ ነገር ብዙ ወይ የሱን ብር በልቶ ወይ የሱን ብር በልታ የምንሰማው ብዙ ነገር አለ። ይሄ ኃጢአት ነው። ለኑሮ የራሱ እርግማን ይሄ ነውና የድሮና ያሁኑ ትንሽ ልዩነት አለ። ምናልባት እንደው አሁን የሁለቱን ጊዜ ልዩነት አንስተው በደንብ ሲያብራሩልን ነበርና እርሶ አባትም ኖት ያሳለፉት የፍቅር ህይወትም አስተማሪ ነው ብዬ አስባለሁኝና አሁን ደግሞ እንደ ድክመት የተነሱ በፍቅር ዙሪያ ላይ ትንሽ ትውልዱን ሊያበላሹ የሚችሉ ትንሽ መስመር የለቀቀ ነገር አለና ምን ይመክራሉ ያሁኑን ትውልድ? ታማኝነት ዋናው ነገር። ታማኝ መሆን ያስፈልጋል። ለሰውም ለእግዚአብሔርም ታማኝ መሆን ያስፈልጋል። አይሆንም ማለት ቆይታ አደርጋለሁ። በመጀመሪያ ስምሽን ትነግሪኛለሽ? እሺ፣ መቅደስ ስጦታው እባላለሁ። ስንተኛ ልጅ ነሽ ለቤቱ? ሶስተኛ ልጅ ነኝ። ሶስተኛ ልጅ ነሽ።
ምናልባት ጠንካራ አባት እንዳለሽ ቀደም ብለን ከሳቸው ጋር በነበረን ቆይታ እያወራን ነበረ። ቤት ውስጥ አባትሽ ምን አይነት አባት ነው? የሚሰጣችሁስ ፍቅር በተለይ አሁን ከፍቅር ጋር ተያይዞ የሚሰጣችሁ ፍቅር ምን አይነት ነው? ከዛ ባሻገር ደግሞ ከእናትሽ ጋር ባለው ቤት ውስጥ ህይወት ምን አይነት አባት ነው? አባቴ በጣም ለኛ ማለት ካለው ፍቅር አንፃር በጣም በቃ ልዩ አባት ነው ብዬ ነው እኔ ማስበው። በጣም ልዩ አባት፣ መልካም አባት። ብዙም ጊዜ እንደውም የሚያጋጥመኝ ነገር የስጦታው ልጅ ነሽ፣ እሱ እኮ በጣም ጥሩ ሰው ነው፣ መልካም ሰው ነው ብዙ ጊዜ ይባላለሁ። መልካችንም ትንሽ ስለሚመሳሰልም የሚያቀኝ ሰው እንደዚህ ሲያገኘኝ የስጦታው ልጅ ነሽ በቃ ብዙም ጊዜ ይባላለሁ እንደዛና ያ ስሜት በጣም ደስ ይላል። እንደዛ ሲባል ያለው ስሜት መልካም ሰው ነው፣ ጥሩ ሰው ነው ሲባል ያለው ስሜት በጣም ደስ ይላል እና በጣም የምኮራበት አባት ነው። በጣም ይሄን እድል አግኝቼ ዛሬ በእውነት ማውራት መቻሌ በጣም ደስ ብሎኛል። ልዩ አባት ነው። በቃ ለኛ የከፈለው ዋጋ ማለት አልኖርም ለራሱ እውነት ለመናገር እንጂ እንደገና ላይ ደስ ብሎኝ ነው የደስታ ነው እና በጣም ማለት ዋጋ ከፍሏል እኛን ለማሳደግ በጣም ዋጋ ከፍሏል። ዛሬ ለኛ እዚህ የደረስነው በሱ ጥንካሬ ነው። በጣም ብዙ ነገር ብቻ አልፏል ለኛ ሲል እና በጣም መልካም አባት ነው። በተለይ የምትገኙት የመዝናኛ ዝግጅታችን ነው። እንግዲህ ጥሩ ቆይታን ያደረግን የምንገኘው ከአምና ዘንድሮ የፍቅር ግንኙነት፣ ትዳር፣ አብሮነት፣ መከባበር እንዴት ይቀጥላል፣ እንዴት ማስቀጠል አለብን በሚለው ርዕሰ ጉዳይ ላይ እየተጫወትን ነው የምንገኘው። ከአቶ ስጦታው ጋር እንግዲህ ጥሩ ጊዜ ነው እያሳለፍን የምንገኘው። እናንተ ተመልካቾቻችንም አብራችሁን ቆዩ። አሁን ላይ እንደዛ ዋጋ የተከፈለለት ፍቅር ምን አይነት ደረጃ ላይ ደርሷል? ስንት ልጆች አፈሩ? ስለ ባለቤቶስ የሚሉት ነገር አለ ወይ? እሷን በማግኘቱ እንግዲህ ምን አይነት ነገር ወደ ህይወቱ ተጨመረ? እስቲ ስለሱ እንጫወት። በዛ በእግር ተጉዞ እዛም እዚህ መጥቼ እንደዚሁ የጀመርኩት ነገር ለመልካም ነው የሆነው እና ጥሩ ትዳር ነው ያለን እግዚአብሔር ይመስገን። 5 ልጆች አሉን። 2 ደግሞ ልጆች አሉን። እንግዲህ ከሷ ጋር ወደ 9 ቤተሰብ ደርሰናል አሁን። በጣም እግዚአብሔር ይመስገን። እውነት በጣም ደስ የሚል የህይወት ጉዞ ነው ዛሬ እንግዲህ በፕሮግራማችን የዳሰስ ነው። ከአቶ ስጦታው የመኖሪያ ቤት ተገኝተን ነው እንግዲህ ቆይታ ያደረግነው። እናንተ ተመልካቾቻችንም አብራችሁን ስለነበራችሁ ከልብ እናመሰግናለን። የፍቅር ህይወት፣ ትዳር እንዲሁም ደግሞ አብሮነትን እንግዲህ እንደዚህ ያሉ አባቶች ይዞ የመጡትን ራዕይ ተከትለው አሁን በእሳቸው ስር ያሉ ልጆቻቸው ይሄንን ከእሳቸው የተማሩትን ነገር እያስቀጠሉ ነው የሚገኙትና እኛም ከዚህ ፕሮግራም ላይ ብዙ ነገር መማር እንችላለን። ስለዚህ ይሄን ፕሮግራም የምትመለከቱ ሁላችሁም ስለ ፍቅር ግንዛቤ ያልነበራችሁ ሰዎችም ብዙ ነገር መማር እንችላለን ማለት ነው። ቴክኖሎጂው ባልተራቀቀ ጊዜ እንኳን ፍቅርን ይዞ ማቆየት እንደሚቻል እንግዲህ እሳቸው ሲነግሩን ሲያስተምሩን ነበረ። እባካችሁን አላስፈላጊ ቦታ ላይ ደግሞ በተለይ በፍቅር ስም የሚደረጉ አላስፈላጊ ነገሮች መቆም አለባቸው የሚል መልእክትም ጠቅለል አድርገው አስተላልፈዋል። አቶ ስጦታው ጋር በመኖሪያ ቤታቸው ተገኝተን የነበረን ቆይታ ይሄንን ይመስል ነበረ። መተሳሰብ፣ መከባበር፣ ፍቅርን ማክበር ለሁሉም ሰው ኃላፊነት ነው ብዬ አስባለሁኝ። ፍቅር ከሌለ ምንም የለንም። ስለዚህ ተዋደን ተከባብረን መኖር አለብን የሚለው ነው ለተመልካቾቻችን ማሻገር የምንወደው። ከወላይታ ቴሌቪዥን የመዝናኛ ፕሮግራማችንን አንደኛውን ክፍል ነበር ይዘን ወደ እናንተ የመጣ ነው። እኛ ግን ከወዲሁ እንሰናበታችኋለን። ከወላይታ ቴሌቪዥን ቀሪ ፕሮግራሞች ጋር አብራችሁ እንድትቆዩ እንጋብዛችኋለን። እኛ ተለየናችሁ። መልካም ጊዜ ይሆንላችሁ።